ከእንግዲህ ራሴን ማስተዋወቅ አስፈላጊ አልመሰለኝም። መልክ፣ ስም የለኝም፣ ቦታና ጊዜ አይወስነኝም ብዬ ነበር። እኔ ነኝ፣ ነበርኩ፣ አለሁ፣ እኖራለሁ። ባህሪዬ ወይም ተፈጥሮዬ ነው። ታሪኩ ይቀጥላል። ሕይወት እንደ ሸረሪት ድር ናት። ሸማኔ እንደዘረጋው ድር ቁልፍልፏ ይወጣ። ግዳጅ ኦሮማይ። ስዕላይ በርሄ ከሰለሞን ቤት እንደወጣ በቮክስ መኪናው በከረን መንገድ ሲበር ሄዶ ፊያሜታ ጊላይን ቤቷ በማይተመናይ ጣላት። መንገድ ላይ አንድም ቃል አልተለዋወጡም። እሱም ሆነ እሷ በግል ሐሳባቸው ተውጠው ነበር። ከመኪናው ልትወርድ ስትል ምሽቱ እንዴት ነበር አላት። ጥሩ ነበር አለችው። ያንን ልጅ ስላገኘሽ ይሆናል። ደስታሽ ዓይንሽ ላይ ይነበብ ነበር። ያው የድሮዋ ፊያሜታ ነሽ፣ ምንም አልተለወጥሽም። አሁንም ልብሽን የሚማርከው ዝነኛ ሰው ነው አይደለም? ግን ምን አየሽበት? ማይተመናይ መብራት አልነበረም። ጥቅጥቅ ያለው ጨለማ በእጅ የሚዳሰስ ይመስላል እና በጣም ይበርድ ነበር። የመንደሩ ውሾች ሲጮሁ ይሰማል። እሱ አያገባህም ብላው ከመኪናው ልትወርድ ስትል እጇን ጠበቅ አድርጎ ያዛት። አልግስ አለችው። አይዞሽ፣ አሁን የፍቅር ጊዜ አይደለም። አንድ ቀን እንደርስበታለን። መኪናዋን እዚህ ደጅሽ ላይ ነው የምተዋት። ለምን? ምክንያት አለኝ። እንደምን ያለ ምክንያት? መናዘዝ አለብኝ አገሬ ልጅ። ላንቺ ነፃነት ነው ስደማ አይኖርኩት እና አሁን ምን ይሆን? ከሃዲት ይኝ ይሆናል በልብሽ። ወላ ከሃዲ እኔ ግድ የለኝም። አንቺ የመሃል ሀገር ሰው አማራ ነው አሉ ምትወጂ። ፍቅር መሃል፣ ዳር፣ ሰሜን፣ ደቡብ አይልም። እሺ፣ ለማንኛውም ነገር መኪና የዚህ ትደርልኝ። አንድ ቀን እክስሻለሁ። እሺ አምባር። እኔ ምን ቸገረኝ? ግን ጣጣ ውስጥ መግባት አልፈልግም። ምንም ጣጣ የለም፣ በእኔ ይሁንብሽ። በጣም የሚያስቸኩል አንድ የግል ጉዳይ ስላለብኝ ነው። ከእንግዲህ ጊዜ የለኝም። ጥናት እንዳዘጋጅ ታዝዣለሁ። እነዚህ ሰዎች ጊዜ አይሰጡኝም። ስለ ወንበዴዎች 40 ገጽ ጥናት አምጣ ይላሉ። ለመቼ ሲባሉ የሚሰጡት መልስ ነገ የሚል ነው። እሺ አሁን ልሂድ። መኪናውን ቆልፎ ጨለማ ውስጥ ገብቶ ጠፋ። ከፊያሜታ ጊላይ ቤት ብዙ ርቆ አልሄድም። ሌላ መኪና ይጠብቀው ነበር። መኪናው ተነስቶ ትንሽ ከመሄዱ በአራተኛ ማርሽ ይበር ጀመር። ወደ ከተማ የተመለሱት በከረን መንገድ አልነበረም። ወደ ሐዛሐዝና ወደ ሳምባ ነቀርሳ ሆስፒታል የሚወስደውን መንገድ ነበር የመረጡት። ግን ዞረው በአንድ አፍታ ፓራዲዞ ደረሱ። መኪናውን የሚነዳው አንድ ጠብደል ወጣት ነበር። አንድ ቡና ቤት በር ላይ አወረደው። ቡና ቤቱ በመንገዱ ስም ነው የተሰየመው፣ ፓራዲዞ ቡና ቤት። ትንሽ ቡና ቤት ናት። ስዕላይ ሰተት ብሎ ገባ። ጥቁር ካቦርት ደርቧል። ባርኔጣ አድርጓል። 5 ሳንቲም ከኪሱ አውጥቶ ለባሪስታው አሳየ። በ5 ሳንቲም ቡና የለም አለው ባሪስታው። ቡና አይደለም የምፈልገው። ታዲያ ምን ትፈልጋለህ? ንጹህ ሽንት ቤት። ባሪስታው ትኩር ብሎ ሲመለከተው ቆየና አለ ንጹህ ነው ብሎት እየመራ ወደ ውስጥ አስገባው። ሽንት ቤቱን ከፍቶ አሳየው። ትልቅ ሽንት ቤት ነበር። የሽንት ቤቱ ወለልና ግድግዳ በነጭ ሴራሚክስ ነዷል። መሬት ውስጥ የተቀበረ ትልቅ ባኞ ይታያል። ስዕላይ ግራ ገባው። ባሪስታውን ሲመለከቱት የዋህ ሽማግሌ ይመስላል። ነጭ ኮትና ጥቁር ቢራቢሮ ክራባት አስሯል። ግን ፈጣን ነበር። ከፊት መታጠቢያው ሳህን ስር ያለውን የውሃ ቧንቧ መዘውር ሄዶ ጫን ሲለው በኮንክሪት የተቀበረ መስሎ ይታይ የነበረው ትልቅ ባኞ ተነስቶ ቆመ። ስዕላይ ደንግጦ ዞር አለ። ራመድ ብሎ ባኞ አርፎበት የነበረበትን ጉድጓድ ተመለከተ። የኤሌክትሪክ ብርሃን ኩሬ ጉድጓዱን ሞልቶታል። ወደ ውስጥ የሚወስዱ ከብረት የተሰሩ ደረጃዎች ይታያሉ። ባሪስታው ቶሎ ብሎ እንዲገባ በእጁ ነገረው። ስዕላይ ወደ ውስጥ ዘለቀ። ባኞው ቦታው ተመለሰ። ቦታው ተመልሶ ሲያዩት የትም ቢሆን የሚገኝ ተራ ባኞ ይመስላል።
ባሪስታው ሽንቱን ሸንቶ እጁን ታጥቦ ወደ ስራው ተመለሰ። ስዕላይ ታች ሲደርስ በምንጣፍ ያበደ ትልቅ የስብሰባ አዳራሽ ተንጣሎ ጠበቀው። በአራቱም ማዕዘን ወደ ሌሎች ክፍሎች የሚያስገቡ በሮች ይታያሉ። 4 ሰዎች በታላቅ ጉጉት ይጠብቁት ነበር። ሞቅ ያለ ሰላምታ ሰጡት። ከአራቱም ጋር ትከሻ ለትከሻ ተሳሳቡ እና ካቦርቱንና ባርኔጣውን አውልቆ ወረወረና እሺ ዳ አላቸው። ከአራቱ ሰዎች አንዱ ከአንዲት ሴት ጋር ነበር አይደለም አለው። ያደረበት ስጋት ጠይም ጠፍጣፋ ፊቱ ላይ ይታያል። ትላልቅ አይኖቹ ድፍርስ ናቸው። ያለ ማቋረጥ ያጤሳል። ስዕላይ ነገሩን ለማቃለል ፈልጎ አዎ ታዲያ ምን ይሁን ምን አለበት አለውና በረሃ 7 ዓመት የቆየ ሰው በቅድሚያ ወደ ሴት ቢሮጥ ምን ያስገርማል? እዚህ ከተማ የምትኖሩት ችግሩ ባይታያችሁ ነው። የሴት ውበት ጥሩ የሴት ጠረን ይናፍቃል። ስለ ቆንጆ ሴት ታስባል ታልማል። ምክንያቱም በረሃ ዙሪያ ያሉት ከሴትነት ተፈጥሮ ወጥተው ሴቶች አይመስሉም። ሰው ከስልጣኔ ውጪ ሲሆን ካውሬ ይብሳል። ሰውየው ተከስተ ገብራይ ስዕላይ የሚለውን አያዳምጥም ነበር። የሰውን ሐሳብ የማይቀበል ለጠየቀው ጥያቄ ቀጥተኛ መልስ ብቻ የሚፈልግ አይነት ሰው ነው። ማናት እሷ? የድሮ ወዳጅ ናት። ስሟን ነው የጠየቅኩ። ፊያሜታ ጊላይ። ፊያሜታ ጊላይ ብሎ አንድ ትልቅ እብድ የሚያክል ጥቁር ፋይል አውጥቶ ቶሎ ቶሎ እያገላበጠ ይመለከት ጀመር። ከጥቂት ጊዜ በኋላ አዎ ይህች ናት አይደለችም ብሎ ፎቶግራፏን ለስዕላይ ያሳየው። ስዕላይ በአዎንታ ራሱን ነቀነቀ። ጥሩ ልጅ አይደለችም አለ ተከስተ ገብራይ በጥላቻ። ከአማሮች ጋር መዞር ትወዳለች። የጀበሃ አባል ናት ተብላ ታስራም ነበር። ለምን በቀላሉ ተለቀቀች? አሁን ምን እየሰራች ነው? በምንዋ ነው እንዲህ በየቀኑ የምታጌጠው የምትሽቀረቀረው? ለምን እንደ ሌሎች ሴቶች ወደ ጄዳ፣ አቡዳቢ፣ ዱባይ አልሄደችም? አጠራጣሪ ፍጡር ናት። የኢትዮጵያ ሰላይ ልትሆን ትችላለች። ብዙ ጊዜ የምትወጣው ከኮሎኔል ታሪኩ ጋር ነው። ስዕላይ ቀና ብሎ ኮሎኔል ታሪኩ ወልዳይን ነው የምትለው? ከመቼ ጀምሮ? ብዙ ጊዜያቸው ነው። ከሷ አይለይም። ያለ የሌለ ሀብቱን ለሷ ነው የሚያራግፈው። ካለሷ ሴት የሚያውቅ አይመስልም። በጣም ይወዳታል። እሷ ምን ልብ አላት? ፍቅር አታውቅም። ሴቶቻችን ጥቅም አሳዳጆች ሆነዋል። ከሷ ልጅ ብትጠነቀቅ ይሻልሃል አለው ድምፁን ከፍ አድርጎ። ቀስበል፣ እኔ የምሰራውን የማውቅ ሰው ነኝ። ማ ጎርዳምፓ ብሎ ጠረጴዛውን በቡጥ ደበደበና በረሃ ቆየ አልቆየ ጉዳይ አይደለም። እዚህ ዲሲፕሊን እንዲኖር ያስፈልጋል። እንዲህ አይነት ነገር ሁለተኛ እንዳይለምድ ይፈልጋለሁ። እዚህ ቀልድ የለም። የሞት ሽረት ትግል በማካሄድ ላይ ነው ያለነው። ከተማው እንዳለ በህዝብ ደህንነት ሰዎች ተወሯል። ገባ? ስዕላይ ከተቀመጠበት ቀስ ብሎ ተነሳና ለተከስተ ጀርባውን ሰጥቶ የተቀሩትን 3 ሰዎች በትናንሽ አይኖቹ ከቃኘ በኋላ ጥርሱን ነክሶ ሲያበቃ ድምፁን ዝቅ አድርጎ የምታደርጉትን ጥንቃቄ አደንቃለሁ። ከዛሬ ጀምሮ ማንኛውንም መመሪያ፣ ትዕዛዝ፣ ውሳኔ የምትቀበሉት ከኔ ነው። ግልጽ ነኝ ብሎ ክራባቱን ፈቶ ሲያበቃ የሸሚዙን ኮሌታ ወደ ላይ በመገልበጥ ከጥፋቱ ውስጥ እንደ መገተሪያ ሆኖ ተሸጉጦ የነበረ ወረቀት መዞ አውጥቶ ለተከስተ ወረወረለት። ስዕላይ ነገሩን ለማቃለል ፈልጎ አዎ ታዲያ ምን ይሁን ምን አለበት አለውና በረሃ 7 ዓመት የቆየ ሰው በቅድሚያ ወደ ሴት ቢሮጥ ምን ያስገርማል? እዚህ ከተማ የምትኖሩት ችግሩ ባይታያችሁ ነው። የሴት ውበት ጥሩ የሴት ጠረን ይናፍቃል። ስለ ቆንጆ ሴት ታስባል ታልማል። ምክንያቱም በረሃ ዙሪያ ያሉት ከሴትነት ተፈጥሮ ወጥተው ሴቶች አይመስሉም። ሰው ከስልጣኔ ውጪ ሲሆን ካውሬ ይብሳል። ሰውየው ተከስተ ገብራይ ስዕላይ የሚለውን አያዳምጥም ነበር። የሰውን ሐሳብ የማይቀበል ለጠየቀው ጥያቄ ቀጥተኛ መልስ ብቻ የሚፈልግ አይነት ሰው ነው። ማናት እሷ? የድሮ ወዳጅ ናት። ስሟን ነው የጠየቅኩ። ፊያሜታ ጊላይ። ፊያሜታ ጊላይ ብሎ አንድ ትልቅ እብድ የሚያክል ጥቁር ፋይል አውጥቶ ቶሎ ቶሎ እያገላበጠ ይመለከት ጀመር። ከጥቂት ጊዜ በኋላ አዎ ይህች ናት አይደለችም ብሎ ፎቶግራፏን ለስዕላይ ያሳየው። ስዕላይ በአዎንታ ራሱን ነቀነቀ። ጥሩ ልጅ አይደለችም
አለ ተከስተ ገብራይ በጥላቻ። ከአማሮች ጋር መዞር ተወዳለች። የጀበሃ አባል ናት ተብላ ታስራም ነበር። ለምን በቀላሉ ተለቀቀች? አሁን ምን እየሰራች ነው? በምንዋ ነው እንዲህ በየቀኑ የምታጌጠው የምትሽቀረቀረው? ለምን እንደ ሌሎች ሴቶች ወደ ጄዳ፣ አቡዳቢ፣ ዱባይ አልሄደችም? አጠራጣሪ ፍጡር ናት። የኢትዮጵያ ሰላይ ልትሆን ትችላለች። ብዙ ጊዜ የምትወጣው ከኮሎኔል ታሪኩ ጋር ነው። ስዕላይ ቀና ብሎ ኮሎኔል ታሪኩ ወልዳይን ነው የምትለው? ከመቼ ጀምሮ? ብዙ ጊዜያቸው ነው። ከሷ አይለይም። ያለ የሌለ ሀብቱን ለሷ ነው የሚያራግፈው። ካለሷ ሴት የሚያውቅ አይመስልም። በጣም ይወዳታል። እሷ ምን ልብ አላት? ፍቅር አታውቅም። ሴቶቻችን ጥቅም አሳዳጆች ሆነዋል። ከሷ ልጅ ብትጠነቀቅ ይሻልሃል አለው ድምፁን ከፍ አድርጎ። ቀስ በል፣ እኔ የምሰራውን የማውቅ ሰው ነኝ። ማ ጎርዳምፓ ብሎ ጠረጴዛውን በቡጥ ደበደበና በረሃ ቆየ አልቆየ ጉዳይ አይደለም። እዚህ ዲሲፕሊን እንዲኖር ያስፈልጋል። እንዲህ አይነት ነገር ሁለተኛ እንዳይለምድ ይፈልጋሉ። እዚህ ቀልድ የለም። የሞት ሽረት ትግል በማካሄድ ላይ ነው ያለነው። ከተማው እንዳለ በህዝብ ደህንነት ሰዎች ተወሯል። ገባ? ስዕላይ ከተቀመጠበት ቀስ ብሎ ተነሳና ለተከስተ ጀርባውን ሰጥቶ የተቀሩትን 3 ሰዎች በትናንሽ አይኖቹ ከቃኘ በኋላ ጥርሱን ነክሶ ሲያበቃ ድምፁን ዝቅ አድርጎ የምታደርጉትን ጥንቃቄ አደንቃለሁ። ከዛሬ ጀምሮ ማንኛውንም መመሪያ፣ ትዕዛዝ፣ ውሳኔ የምትቀበሉት ከኔ ነው። ግልጽ ነኝ ብሎ ክራቫቱን ፈቶ ሲያበቃ የሸሚዙን ኮሌታ ወደ ላይ በመገልበጥ ከጥፋቱ ውስጥ እንደ መገተሪያ ሆኖ ተሸጉጦ የነበረ ወረቀት መዞ አውጥቶ ለተከስተ ወረወረለት። ተከስተ ገብራይ ወረቀቷን በቀስታ ዘርግቶ በሲጃራ ጭስ ውስጥ ወረቀቷ ያዘለችውን መልእክት በጥንቃቄ አነበበ። አርባዓተ አስመራ፣ ለተወሰነ ጊዜ ማንኛውንም መመሪያ፣ ትዕዛዝና ውሳኔ ከስዕላይ ባራሂ እንድትቀበል አስታውቃለሁ የሚል በራሱ በኢሳያስ አፈወርቂ የሻዕቢያ ዋና ጸሐፊና የሻዕቢያ ጦር ዋና አዛዥ የተፈረመ ማዘዣ ነበር። አርባዓተ አስመራ የተከስተ ገብራይ ኮድ ስም ነው። አነበብከው? አለ ስዕላይ ጥርሱን ነክሶ የጉንጮቹን ጡንቻዎች በመገተር። አዎ፣ አቃጥለው። ተከስተ እንደተነገረው አደረገ። ስዕላይ ወረቀቷን ተቃጥላ አመድ እስክትሆን ድረስ ጠበቀና ከዚች ደቂቃ ጀምሮ ትዕዛዝ የምትቀበሉት ከኔ ነው፣ ቃሌ ሕግ ይሆናል አላቸው። ስዕላይ ባራሂን ትንሽ እንኳ ከተጠራጠራችሁት ምንም አይነት የበላይ አካል ውሳኔ ሳትጠብቁ ባለበት በምንም ሁኔታ እንድታጠፉት። በቢሮክራሲ ተፈርሞ ከአዲስ አበባ የተላለፈውን ትዕዛዝ በልቡ አስታወሰና ዝም አለ። ትዕዛዙን አውጥቶ ሊያቃጥለው አስቦ ነበር። ስዕላይ ይነቃብኛል ብሎ ፈራ። ከሌላ በኩል የቢሮክራሲ ትዕዛዝ አስገረመው። ቢሮክራሲ ረጅም ይሁን አጭር፣ ቀይ ይሁን ጥቁር፣ ወጣት ይሁን ሽማግሌ የሚያውቀው ነገር የለም። ትዕዛዙ ብቻ ይደርሰዋል። 4ቱ ሰዎች ምስጢራዊ አስተያየት ተያዩ። እሳት፣ አመድ። ተከስተ ገብራይ በስዕላይ ላይ ለመወጣት የሚፈልገው የቆየ ቂም ነበረው። አሁን ፊቱ ቆሞ ጀርባውን ሰጥቶት ሲመለከተው ውስጡ ተዳፍኖ የቆየው ጥላቻ ተቀሰቀሰበት። ጥላቻው ልቡ ውስጥ ነፍስ ሲዘራ ተሰማው። አቤት እንዴት ይጠላው ነበር! ስዕላይ ሕይወቱን በሙሉ ጓደኞቹን በጉልበቱ ሲያስፈራራና ሲያጠቃ የኖረ ሰው ነበር። አሁን ደግሞ ይኸው ተመልሶ መጥቷል፣ ጉልበቱን ሊያሳየኝ አለ ተከስተ። ስዕላይ ነበር በጉልበት አስፈራርቶ የማህበር ሻዕቴ አባል እንዲሆን ያደረገው። እሱ በሚመራው ህዋስ ውስጥ ነበር ተመድቦ የሚሰራው እና ራሱን ሲያጋልጥ ሌሎችን በጉልበቱና ባፉ ያስፈራራ የሚያጋፍጥ ራሱን በጣም የሚወድ ሰው እንደነበረ በምሬት አስታወሰ። ግን የጥላቻው ዋና ምክንያት የስዕላይ ራሱን ከማንም አብልጦ የመውደድ ነገር አልነበረም። ካላበደ በስተቀር ማን ራሱን ይጠላል? የለም። የጥላቻው ዋና ምክንያት ሌላ ነበር። ከጊዜ በኋላ ስዕላይ በኃይለ ሥላሴ መንግስት ተሾሞ የአውራጃ ገዢ ይሆናል። እድሜ ለአባቱ። አባቱ ደጃዝማች በራሂ ፈላጭ ቆራጭነት ስልጣን ባይሰጣቸው በመንግስትና በህዝብ ዘንድ
ተሰሚነትና አክብሮት ነበራቸው። በጣም ግለኛ አስተሳሰብ ስለነበራቸው ለይስሙላ ደጃዝማች ከመባል ሌላ ስልጣን አልተሰጣቸውም። ለማንኛውም ነገር ስዕላይ በአባቱ ተጽዕኖ ከተሾመ በኋላ እሱ ይመራው በነበረው ማህበር ሀአቴ ሐዋስ ውስጥ ከሱ ጋር ይሰሩ የነበሩትን 6 ወጣቶች አጋልጦ ያሳስራቸዋል። ከ6ቱ ውስጥ አንዱ ተከስተ ገብራይ ነበር። 7 ዓመት ይፈረድበታል። አንዳንዶቹ በወገን ብዛትና ብርታት ፍርዳቸውን ሳይጨርሱ በነፃ ይለቀቃሉ። ተከስተ ግን ወገን የሌለው ከደሃ ቤተሰብ የወጣ በመሆኑ 7ቱን ዓመት ጠጥቶ ይወጣል። ያለ ትምህርት፣ ያለ ወገን፣ ያለ ሥራ የት ይደረሳል? የት ይኬዳል? ሰው አንድ ነገር ሰርቶ መኖር አለበት። የእስር ቤት ኑሮ መንፈሱን አሻክሮታል፣ ሰውነቱን አጠንክሮታል፣ ልቡን አጠጥሮ ጨካኝ አድርጎታል። ሕይወት ርካሽ መሆኗን አይቷል። የሰው ልጅ ለቅሶ፣ ዋይታ፣ ጩኸትና ስቃይ አሁን ምኑም አይደሉም። ለሱ እነዚህ ሁሉ ተራ ነገሮች ናቸው። ሁሉንም በእስር ቤት አይቷቸዋል። ከእስር ቤት እንደወጣ ቀን ጨለማ ሆኖበት በሚደናበርበት ወቅት አለሁልህ ብሎት ሥራ የሰጠው ማን ነበር? ሻዕቢያ ነበረች። የሚያውቀውና የተዘጋጀለት ቀላል ሥራ ነበር። ቅጥረኛ ነፍሰ ገዳይ፣ ለመኖር መግደል። ከዚያ ወዲህ ተግባራዊ መፈክሩ ሆኗል። ዕድሜ ለስዕላይ ባራይ። ቀና ብሎ በሲጃራ ጢስ ውስጥ በቃየል ዓይን ተመለከተው። ብድር በምድር ትንሽ ጥርጣሬ። አስቀዋለሁ አለ። ለሱ መግደል ነው ማሳቅ ማለት። በዕድሜው ብዙ ሰዎች አስቋል። ስዕላይ ጉሮሮውን በትንፋሹ ጠርጎ አሁን ስለ አድራጎቴ ላስረዳ ሲል ተከስተ በልቡ ያስበውን የሰማበት ይመስል ደነገጠ። ስዕላይ ቀጠለ። ፊያሜታ ጊላይን የወሰድኳት በበቂ ምክንያት ነው። ማን እንደሆነች አጥቼ አይደለም። ከብዙ ጊዜ ጀምሮ አውቃታለሁ። ከትምህርት ቤት ጀምሮ። ያው የድሮዋ ፊያሜታ ጊላይ ናት። አልተለወጠችም። ዕድሜ አልለወጣትም። ከጨዋታና ሳቅ ሌላ አታውቅም። ከሚያስደስታት ሰው ጋር ለመውጣት ግድ የላትም። ሰው ምን ቢያስደስታት ደግሞ 2-3 ቀን ከፊቷ ዞር ካለ ትረሳዋለች። እስከዚህ ድረስ ነው የማውቃት። ለማንኛውም ነገር ደስ ስላለች ወይም ስለፈለኳት አይደለም ዛሬ ያወጣኋት። እንዳልኩት በቂ ምክንያት ነበረኝ። እንደሷ ያለ ቆንጆ ልጅ ይዞ ከመውጣት የበለጠ ምን የሚያሳምን ነገር ይኖራል? ሁለተኛ የብዙ ጊዜ ጮኛዬ ናት። ዛሬ ከሷ ጋር ነው ማድረው። በጣም ተነፋፍቀናል በማለት እሷ ቤት የማድር አስመስዬ ማንም ሳይጠረጥረኝ እዚህ ለመምጣት ጥሩ እድል እንዳገኝ ነበር። ለዚህ ነበር ማይተመናይ እንድጠብቀኝ ያደረኩት። መኪናዬ ከሷ ቤት በር ላይ ነው የቆመችው። ሶስተኛ ከአድጌዎቹ መካከል ደስ ያላትን መርጣ እንድትይዝ ለማድረግ ነበር። ወደፊት ለሚጠብቀን ስራ ትጠቅመናለች በማለት የኮሎኔል ታሪኩ ወዳጅ መሆኗን አላወቁም። ግን የሚያሳዝነው ነገር ታላላቅ አድጌዎችን ትታ ሄዳ የወደቀችው አንድ ጸጋዬ የሚባል ተራ የቴሌቪዥን ጋዜጠኛ ላይ ነው ሲል ዮሐንስ አስፋ የተባለው ረጅም ቀጭን ባለ አፍሮ ወጣት ማናልከው ብሎ ጠየቀው። ድምፁም እንደ ሰውነቱ ቀጭን ነው፣ ጆሮ ይወጋል። ጸጋዬ ኃይለ ማርያም አለ ስዕላይ። ዛሬ ማታ ያስተላለፈውን ፕሮግራም አይተሃል? እንደገና ዮሐንስ ነበር። አዎ፣ አደገኛ ሰው ነው። ደህና አድርጎ ነው የመታል። በዚሁ ከቀጠለ ህዝቡን ያሸፍትብናል ሲል ስዕላይ ተቆጣና ስራችሁን በሚገባ አልሰራችሁም ማለት ነው። ህዝቡን በይበልጥ ማነሳሳትና ማስቆጣት፣ አርፎ እንዳይተኛ በአእምሮ ውስጥ ዘላቂና ቋሚ ሽብር መፍጠር አለባችሁ። ማንም ያለ ስጋት መኖር የለበትም። ሰላም የለም። ከዛሬ ጀምሮ የምናተኩርበት አንዱ ተግባራችን ይሄ ይሆናል። ግዳይ ብሎት አለ። ነጥቤን አላስክልኝም አለ ዮሐንስ። የቱን ነጥብ? ጸጋዬ ተራ ጋዜጠኛ አይደለም። ለመረጃ ያህል የቀይ ኮከብ ዘመቻው የፕሮፓጋንዳና ቅስቀሳ ኃላፊ ነው ብሎ የጀመረውን ሳይጨርስ ስዕላይ ያቋረጠውና ስለ ኤርትራ ምን ያውቃል እስቲ ንገረኝ አለው። ብዙ ጊዜ እዚህ ሀገር ተመላልሷል። ህዝብ ጋር ይውላል፣ ህዝቡን ያነጋግራል እና ነገር እንደ ውሻ አሽቶ የማውጣት ችሎታ አለ። ስለሆነም በህዝብ ዘንድ ያለው ተደማጭነት ከፍተኛ ነው። እንደ ሌሎች ጋዜጠኞች ዝም ብሎ የሚቀባጥር ሰው አይደለም። ዛሬ ማታ ያስተላለፈው ፕሮግራም ለዚህ ጥሩ ምሳሌ ነው ብሎት ጉሮሮውን ጠረገና አደገኛነቱ በዚህም ብቻ የተወሰነ አይደለም። ከነገ ጀምሮ ራዲዮ ጣቢያችንን ህዝብ እንዳይሰማው ለማድረግ አቅዷል። ምንድነው የሚባለው ብሎ ነገሩን ለማስታወስ ሲሞክር ስዕላይ ቀደመውና ጃሚንግ ይባላል።
አው ጃም ሊያደርገው ነው። ይሄን መረጃ ከየት አገኘው? አለ ስዕላይ። ሰዎች አሉን። ጸጋዬ ዛሬ ጠዋት ስለሰጠው መመሪያ ሙሉ መረጃ አለኝ። በጣም አደገኛ ሰው ነው አለ ተከስተ ቀና ብሎ። አደገኛ ከሆነ ቶሎ ማሳቅ ነው አለ ስዕላይ በንቀት ተከስተን ተመልክቶ ሲያበቃ። አንተ ለሁሉም ነገር ከማሳቅ ሌላ የምታውቀው መፍትሄ የለህም አለው። ተከስተ በጥላቻ አይን እየተመለከተው የሞተ ሰው አይጎዳም፣ ችግርን ከስሩ ለማጥፋት ከማሳቅ የተሻለ መፍትሄ የለም አለው። ስዕላይ በመልሱ ቢናደድ መልስ አልሰጠውም። ወደ ዮሐንስ ዞር ብሎ ያገኘኸውን መረጃ ምን ሰራበት በማለት ጠየቀው። እስካሁን ምንም የሚል መልስ ነበር ያገኘው። ስዕላይ በቁጣ ፊቱ የነበረውን ጠረጴዛ በቡጢ ከመታ በኋላ ጅል ብሎ ሰደበውና ቀጥሎ በእውነት ጅል ነህ፣ እንዲህ አይነቱን ከባድና ጠቃሚ መረጃ ይዘህ እስካሁን ምንም ስትለኝ ይገርመኛል። ወይም የመረጃው ክብደት አልገባህ ይሆናል። የመረጃውን ክብደት መዝኖ የማያውቅ ሰው መረጃ ቢሰበስብ ምን ፋይዳ አለው? እንደ ሁኔታው ጥቅም ላይ ካላዋሉት በቀር። ያ ራዲዮ ለህልውናችን በጣም አስፈላጊ መሆኑን ታውቃለህ ወይስ አታውቅም? በተለይም በአሁኑ ወቅት ያ ራዲዮ ከታፈነ ህዝቡ መኖራችንን በምን ያውቅልናል? እንቅስቃሴያችንን በምን ይረዳልናል ብለህ ትገምታለህ? የዚያ ራዲዮ መታፈን የኛ ድምጽ መታፈን ማለት ብቻ ሳይሆን ህዝቡን ተስፋ የሚያስቆርጥ ይሆናል። የሚያስከትለው የፖለቲካ ጉዳት እስከዚህ ድረስ በማለት ንግግር ካደረገለት በኋላ በል አሁን ነው የምልህ፣ እንዴት እንደምታደርገው የኔ ጉዳይ አይደለም። ብቻ መረጃውን አሁን ለቢሮክራሲ ያስተላልፍለት እና በ2 ወይም ከተቻለ በ3 ሜትር ባንድ ለመጠቀም እንዲዘጋጅ ንገረው። ታፈነው ብለው በምንም ሁኔታ ተስፋ መቁረጥ የለባቸውም፣ እንዲዘጋጁ ንገረው። ለነዚህ አድጌዎች ትምህርት መስጠት አለብን አለው። ዮሐንስ ፈዞ ቆሞ ቀረ። ሰምተኛል አለው ስዕላይ በራይ። ተከስተ የሲጃራ ጢስ እየነፋ ሻሸመኔ ላይ ይተከላል የተባለው የራዲዮ መገናኛ ስራ ቢያልቅ ከናቅፋ ጋር በቀጥታ ተገናኝተን እንነግራቸው ነበር አለው ስዕላይ። ቢሮክራሲ ሰንፈዋል አለው። ታውቀዋለህ? አዎ አውቀዋለሁ። ቢሮክራሲ ማን እንደሆነ የምናውቅ ሰዎች በቁጥር ከ3 አንበልጥ እና እንዲህ መሆንም አለበት። ተዝረክርከናል። ከጀበሃ መማር አለብን። አንድን ህዋስ መሪ ከ2 ሰዎች በላይ ሊያውቁት አይገባም አለው። ምን ይመስላል ብለህ ታስባለህ? ሽማግሌ፣ ጠይም፣ ቀጭን፣ ብዙ ሲጃራ የሚያጤስ? ኖ፣ ወጣት፣ መልከ መልካም፣ ቀይ፣ የማይጠጣ የማያጤስ። ይበቃል አለው። ዮሐንስ ወደ አንድ ክፍል እንደገባ ስዕላይ በረጅሙ ተነፈሰና የሚጠጣ ነገር የላችሁም? ጉሮሮ የደረቀ አለ። ግርማይ የሚባለው ረጅም ወጣት አንድ ብርጭቆ ውስኪ በደንጎሎ ቀላቅሎ ሰጠው። ግርማይ የኮድ ስሙ ነው እንጂ የእውነት ስም አይደለም። ስዕላይ ከውስኪው በጣም ተጎነጨለትና ጥሩ ነው፣ አሁን ወደ ዋናው ስራችን እንመለስ። የመጣሁት ለትልቅ ስራ ነው። ግዳጄ ኦሮማይ ይባላል። ከዛሬ ጀምሮ በዚህ ኮድ ስም ነው የምታውቁኝ፣ ኦሮማይ አላቸውና ከውስኪው እንደገና ተጎነጨ። ትናንሽ አይኖቹ በስሜት ያበሩ ጀመር። ድንገት ጠረጴዛው ላይ የነበረው ቀይ መብራት ብልጭ ድርግም ይል ጀመር። ምንድነው አለ ስዕላይ ደንግጦ። አደገኛ ሰዎች አሉ ማለት ነው አለ ተከስተ። ምን አይነት አደገኛ ሰዎች? የሴኩሪቲ ሰዎች። አትስጋ፣ ቀጥል። ጥሩ ቡናችንን ፍለጋ ነው የሚመጡት። በከተማ ውስጥ ግሩም ቡና ያለን እኛ ነን አለው ተከስተ። ስዕላይ በፎይታ ተነፈሰና የኦሮማይ ዓላማና ግብ አንደኛው በዚህ በ6ኛው ዙር ጦርነት ናቅፋ ላይ የማይሳካልን ሆኖ ከታየ እዚህ የሚገኙትን ከፍተኛ አድጌዎችና ተባባሪዎቻቸውን በሙሉ ባሉበት ለመደምሰስ ነው። ሁለተኛ የኢኮኖሚ ግንባታ ስራቸው እንዳይሳካ ሳቦታጅ ማድረግ ይሆናል። ሶስተኛው በህዝብ ዘንድ ስነ ልቦናዊ ሽብር መፍጠር። አራተኛውና የመጨረሻው ተልኳችን ያው የተለመደውን የኢንተለጀንስ ስራችንን በተጠናከረ ሁኔታ ማካሄድ ይሆናል። የምጽአት ቀን እየተቃረበ ነው። ግርማይ እስከዚህ ድረስ ያሰጋል ብሎ ጠየቀው። አዎ፣ በ4 ግንባር ተከበናል። በቃሮራ፣ በአፋበት፣ በከርከበት፣ በአልጌና።
ከከረን ተነስቶ ወደ ላይ የሚጓዝም ጦር አለ። ከተፈጥሯዊ ምሽጋችን ሌላ ኃይልና ጥንካሬ የለንም። እሱም ቢሆን የጊዜ ጉዳይ ነው። በዚህ በኩል ገሃነመ እሳት ካልፈጠርንባቸው የአሁኑ አድጌዎች የድሮዎቹ አይነት አድጌዎች አይደሉም። ከገጸ ምድር ያጠፉናል። ስለ ኢትዮጵያ ሰራዊት የደረሰን መረጃ ትክክል አይደለም። ለራዛ ዘመቻ ከተሰለፈው የገበሬ ሰራዊት ምንም አይሻሉም ተብሎ ነው የተነገረን እና ስትራቴጂያችን በዚህ ላይ የተመሰረተ ነበር። ወደ ናቅፋ ተሰባስበው እንዲመጡ አድርገን እዚያ ላይ ከመታናቸው በኋላ ለአንዴና ለመጨረሻ ጊዜ ከኋላ እየነዳናቸው ልንመጣ ነበር። አሁን ሳየው ስህተት ነው። የኢትዮጵያ ሰራዊት የሚበገር ኃይል ሆኖ አላገኘሁትም አለውና ውስኪውን አንስቶ በንዴት ጨለጠው። ተከስተ ሲጃራውን አቦነንና የእነሱ 15ኛ ሻለቃ በናቅፋ ለ7 ወር ከተዋጋን እኛ በዚያ ምድር ላይ 7 ዓመት ለመዋጋት የማንችልበት ምክንያት የለም። እኛ ሶማሌዎች መሰልናቸው እንዴ በ3 ወር ዘመቻ ሊደመስሱን የተነሱት? ፖለቲካውን ወደ ጎን እንተውና እኛም እንደነሱ ኢትዮጵያውያን በእነሱ ውስጥ ያለው ወኔና ልክ እኛም ዘንድ አለ አለው። አዎ አለ ስዕላይ። ግን ችግሩ አሁን እነሱ ተጠናክረዋል፣ እኛ በርስ በርስ ጦርነት ተዳክመናል። ከውጭ የምናገኘውም ድጋፍን ብዛም። ስዕላይ ሲጃራ በብዛት ያጨሳል፣ ግን በሲጃራ ብቻ አይረካም። ሱረትም ባፍንጫው ቶሎ ቶሎ ይስባል፣ ትንባሆም ይጎርሳል። መቼም የበረሃ ኑሮ የማያስይዘው ሱስና በሽታ የለም። ሌላው እስኪ ተቀዳለት፣ ሌላ ሲጃራ አቀጣጠለ፣ ሱረቱን ሳበ፣ ትንባሆውን ጎረሰ። ስለ ጉበት በሽታው አማረረ። በረህኛ ሆኖ የጉበት በሽታ የሌለበት ሰው ከ10 ውስጥ አይገኝም እና ንግግሩን ቀጠለ። ለዚህ ስራ ራሱን የቻለ ሰራዊት ያስፈልገናል። ዋናው ነገር አሁን ድርጅታዊ ስራ ነው እና እኔ የተላኩትም ለዚሁ ነው። በዚህ በኩል ገሃነባዊ ሽብር እንፈጥርላቸዋለን። ችግሩ ሻዕቢያ እንደ ጅባ በከተሞች ሽብር የማካሄድ ልምድ የላትም። ሀ ብለን መጀመርና ማደራጀት ይኖርብናል። ጊዜ የለንም። በጥቂት ቀኖች ውስጥ ማጥቃት ሳይጀምሩ አይቀሩም። ማጥቃት የሚጀምሩበትን እርግጠኛውን ቀን ማወቅ አለብን አለ። ተከስተ ንግግሩን አቋረጠውና እናውቃለን፣ መረጃውን አግኝተናል። የካቲት ወር መጀመሪያ ሳምንት ላይ ሳይሆን አይቀርም። ምናልባት የካቲት 8 ወይም 10 ይሆናል የሚል ግምት አለ አለው። እና አለ ስዕላይ መረጃውን አስተላልፈናል አለው። መልካም አለና ስዕላይ አሁን ለማወቅ የምፈልገው ከከተማ ውስጥ ስንት ሰዎች ምን አይነት ኃይል እንዳለን ነው። የሰው ችግር የለንም። እህሳ ትልቁ ችግራችን ገንዘብና መሳሪያ ነው። ስዕላይ ደረቱን ነፍቶ በሁለቱም በኩል ችግር የለም። 1 ሚሊዮን ብር በቅድሚያ ለኦሮማይ ተመድቧል። መሳሪያም እንደ ልብ ነው። ይልቅ ዋናው ችግር መሳሪያዎቹን እንዴት እንደምናስገባ ነው። አሁን ዘዴ ጥበብና ችሎታችንን የሚጠይቀው ይሄ ይሆናል አላቸው።